ቆይ አብርሃም አስከፍቶሻል? የእውነት ነገር? ኧረ አይደለም፣ የሆነ ቪዲዮ አይቼ ግራ ስለገባኝ ነው። የሆነ ቪዲዮ? የምን ቪዲዮ? ግን ከነገርኩ በኋላ ምንም እንደማታደርግ ቃል ግባለሁ እኮ። ምንድን ነው መጀመሪያ ንገሪኝ። ምንድን ነው ያየሽው? ቆይ ኪያ ስለም ቪዲዮ ነው የምታወሪው? ለምን ደግሞ አትነግሪኝ? ምንም አይደለም፣ በቃ ተወንዶ መተው ነው የሚሻለው። ቆይ ለምን ደግሞ ተው? መጀመሪያውንም ቢሆን ልንገርህ ያልሽኝ ለእኔ የሚጠቅም ነገር ቢኖረው ነው አይደል? ስለዚህ ምንድን ነው ስለም ቪዲዮ ነው የምታወሪው? ምን ነገር መስሎኝ ነበር። አሁን ግን ሳስበው ባልነግርህ ነው የሚሻለው፣ ምንም የሚለውጠው ነገር በሌለበት። ቆይ ግን ኪያ ምንድን ነው ያልሽው? መናገር የምትፈልጊው ነገር ካለ ለምን ነው በግልጽ ማትናገሪው? ኪያ ሰሞነኛ ባህሪሽ ግን በጣም እየተቀያየረብኝ። ደህና ነኝ፣ በቃ አንተ መመለስ ትችላለህ። እሺ በቃ መናገር የምትፈልጊው ነገር ካለ ግን መኝታ ቤት መጥተሽ መነጋገር እንችላለን። እሺ ግን ሄኖኬ አንተ ስትጎዳ በጭራሽ ማየት አልፈልግም። ለምን ነው የምጎዳው? በዛ ላይ ደግሞ እኔ ማን ነው የሚጎዳኝ? አንድ ነገር ሰምቼ ቅር ብሎኛል። ቆይ ምንድን ነው የሰማሽው? አንተና ቤቲ ወደ ድሮ ፍቅራችሁ ልትመለሱ እንደሆነ ሰማሁ። ይሄ ደግሞ ከአባት ጋርም ያጣልሃል። ደግሞ የምን የሚሉት ወሬ ነው? ከማን የሰማሽው? ቤቲ እንደዚህ ብላ ማውራት ጀመረች አይደል? ጥሩ። እቺ ልጅ ከባድ የሆነ ጸብ ከኔ ጋር ፈልጋለች ማለት ነው። ወይኔ መጥፎ ነገር አደረግኩ እንዴ? ደግሞ በዚህም እንዳይጣሉ። በቃ ሄኖኬ አንተ ሄድ፣ በቃ እረፍት አድርግ። አይ ቆይ እራት አቀርባለሁ ምናምን ሲኛ ነበር እንዴ? ቢያንስ የተወሰነ ነገር ላግዝሽ። ኧረ እኔ ራሴ አቀርበዋለሁ። ተው፣ ችግር የለውም። እንጂ ነው ቆንጆ። እሺ በጣም እኮ ይናፍቅሽ አይደል? ምን ነው ሰላም አይደል? አይ ደህና ነኝ። ቆይ ግን አንተ ምን ሆነህ ነው ሰሞኑን ችላ ችላ ያልከኝ? ችላ በፍጹም ያው የስራ ሁኔታ ነው እንጂ በፍጹም አንቺንማ ችላ አለ። እንዴት እንደምወድ ታውቃለህ አይደል? እጅግ በጣም እኔም በጣም ነው የምወድሽ። ደግሞ የምነግርሽ ነገር አለ። ሄኖክ ዛሬ ደግሞ ሰላምታ የለም እንዴ? ሰላም የሌለበት ቤት ውስጥ ምን ብዬ ነው ሰላም የለ? አልገባኝም። ቤቴ ውስጥ ችግር አለ እንዴ? እዚህ ቤት ሰላም ኖሮ ያውቃል እንዴ? አንተ ሁልጊዜ የምታመጣችሁ ሰዎች እኮ ለእኔ ጠንቀን ኖሩብኝ። የምትናገረው ነገር ካለ በግልጽ ተናገር። ቤቢዬ እሱን ተው። እሱ እኮ የሚናገረው ምንም የሚያውቀው ነገር የለም። ያው ደግሞ ጸባዩንም ታውቃለህ። በዛ ላይ ደግሞ መጠጥ ጀምሯል። ዝም ብዬ እንዳልሆነ ጠንቅቀሽ ታውቂያለሽ። አንተ ባለቤቴ እንዴት ነው የምትናገራት? እናት እኮ ናት። ይኸውልህ አባዬ፣ አንተ በጣም ብዙ ማታውቀው ጉድ አለ። የምን ጉድ ነው? የሚናገረው ነገር ግን ገብቶሻል? ለራሱ የሚያወራውን ነገር እንኳን የሚያውቅ አይመስለኝም። በቃ አይምሮ ራሱ ልክ አይደለም። እንዲሁ ሲዘባድረቅ ነበር የነበረው። ያው የኔ ወድ ልጅ መድኃኒት ካስፈለገን ይገዛልሃለሁ። እሺ በማታለል አመልጣለሁ ብለሽ አስበሽ ከሆነ በጣም ተሳስተሽ። ሲቀጥል ደግሞ አባቴ ላይ እንድትጮችበትም አልፈልግም። ምንድነው ለብቻችሁ የምታወሩት? የጋራ ጉዳይ አድርጉት እንጂ። ቤቢዬ እሱን ተው በቃ። እኛ ወደ መኝታ ክፍላችን እንሂድ። ምግቡም የሚቆይ ይመስለኛል አይደል? ይኸውልህ አባዬ፣ አንተ ስለሷ ብዙ ማታውቀው የጀርባ ታሪክ አላት እያልኩ ነው። አልገባኝም። የምን የጀርባ ታሪክ ነው? አየህ ስሜን እያጠፋ ነው። እኔ እኮ ጥሩ እናት በሆንኩለት እላለሁ። እሱ ግን አሁንም ድረስ ስሜን ያጠፋል። ምን እንዳታስከፋት፣ ከእሷ የተሻለ እናት አታገኝ። ይኸውልህ አባዬ፣ አንተ እሷ እንደምታስባት አይነት ሰው አይደለችም። ከጀርባ በጣም ብዙ መጥፎ ታሪክ አላት እያልኩ ነው። ከዚህ በፊት ከብዙ ወንዶች ጋር ነበረች። ሲቀጥል ደግሞ አንተንም የቀረበች ለገንዘብ ብላ። ገንዘብ እንዴ? ቤቢ ቆይ እኔ ለገንዘብ ብዬ ነው ለአንተን የቀረብኩ? ሰሚያልሽ?
ከዚህ በላይ አባዬ እንድታጣየው አልፈልግም። አንቺ ማለት ገንዘብ አምላኪ ሰው ነሽ። አንተ ለመስራት አይኖርም። ሁለተኛ እንዳትናገራት። እሷ ከኔ በላይ ንጹህ ነች። ይሄ የማይረባ ኬቢ ስለምትወደኝ ነው። አንተ ነሽ ነው የምትለወጠው። በቃ ተው። ከዚህ በላይ ደግሞ እንድትበሳጭ አልፈልግም። እሺ ይላል። በኋላ እንበላለን። የማይረባ ይባለኝ አንቺ ማትረቢ ካልሰራሁልሽ እኔ ነው ከሩ ነገር እንድትተባበር ይፈልጋል። እዛ እና የሚሰፈር ቡሌት የምትቀመጠው ሴት ያወቃት እሱ ጋር አይደለም ዝቅ ብለሃል። አዎ እሱ ጋር የምትቀመጠው ስለሳቸው የሆነ ነገር እንድታጣራልኝ ፈልጌ ነበር። አረ እንዲሁ ዝም ብዬ በሰላም አዎ እስኪ ዝም ብለህ እንደዛ የሆኑበትን ምክንያት ምናምን ጠይቅልኝ አደራ በእናትህ። ውስን ጊዜ ነው ያለኝ። እሺ በጣም አመሰግናለሁ። ደውላለሁ። የሚያስፈልግ ነገር ካለ ደውል። እሺ እሺ መች ምን ሆነ ነው? ተወኝ በእናትህ። የገዛ አባቴ እኔን በጥፊ ይምታኝ። በጥፊ ምን በግራ ነው በቀኝ? አንተ ደግሞ በእናትህ ቀልድን አለይለትም እንደ ቦታ። አይ በግራ ከሆነ ገድ ነው ሲባል ሰምቻለሁ። እንዴ ቆይ ምን ልሁን ብሎ ማለቴ አስቀይማቸው እንደመጡ እኔ እውነታውን ልነግረው በሞከርኩ እኔን በጥፊ ይመታኛል። ከአባዬ ባህሪ ምን እንደሚያናደኝ ታውቃለህ? ሁልጊዜ ነገሮች ካለፉ በኋላ የሚጸጽቱት። የምን እውነታ? ትንሽ አይኑ እንዲገልጥ ብዬ ስለ ቤቲ ጉዳይ ነገርኩት። አንተ እኮ አታደርገውም አይባልም። ነግራችሁ ይሆናል። ለምን ነው የማላደርገው? አባቴ ልስጮት እያየሁ ዝም ልላለሁ እንዴ? የኔ አይበቃም? ይኸውልህ መጀመሪያ ግን እሷን መረዳት ያለብን ይመስለኛል። አብርሃም ግን በጣም በተደጋጋሚ ለእሷ እየወገንክ ነው። ቆይ በማላችሁ ማላውቀው ነገር አለ እንዴ? ሄኖክ እኔንም እንደ ሮቤል እየጠረጠርከኝ ብቻ እንደው። አይ እንደዛ እንኳን ማለት ያለ ግን ደግሞ እንዲሸፍንላት ምናልባት አሳዘኝ ታሪክ የነገረች ነገር ካለ ብዬ ነው። ልጅቷ በጣም ታሳዝናለች። በቃ አላር ሊሆን ያልተረዳነው እውነት ያላት ይመስለኛል። እሱንማ እኮ ቀድማ መናገር ነበረባት አይደል እንዴ? ምንም ነገር አለመኖሩን ደግሞ የምናረጋግጠው እሷ በምንነግረን ምላሽ ነው። ምን አይነት የተወሳሰበ ነገር ነው! አባትና ልጅ አንድ ሴት ላይ ሙጭጭ ትላላችሁ። የሚገርም እኮ። እሺ ቆይ አንተውን ምን እያሰብክ ነው? አላውቅም። ብቻ ግን በምንም አይነት መንገድ ቢሆን አባዬ እውነቱን ማወቅ አለበት አይመስልም? እውነቱን እንዲያውቅ የፈለግከው ስለምትወዳት ነው። እንዳታጣት ብለህ እርግጠኛ ነኝ። በእርግጥ ወዳታለሁ፣ ግን ደግሞ መቼም ቢሆን አብረን አንሆንም። በጭራሽ ታማኝ ሴት አይደለችም። ትሰማለህ ነው? በዚህ ልጅ እኮ ምንም ግልጽ የሆነ አቋም የለህም። ይኸውልህ ትሰማኛለህ? የምትወዳት ከሆነ አብራቱን፣ ካልሆነ ደግሞ ከአባት እንዳጨርሱ አብራ። እኔና እሷ በጭራሽ አንድ ላይ ልንሆን አንችልም። ይቅር የማይባል ስህተት እኮ ነው የሰራችው። እባክህን ተረጋጋ። ይኸውልህ የምትወደውን ሰው ማጣት የለብን። ሲቀጥል ደግሞ ይኸውልህ አንተም ትልቅ ስህተት እንደሰራ እንዳትረሳ እሺ? እኔ ምን ስህተት ነው ደግሞ የሰሩት? ትሰማኛለህ? ልጁ እንዲወርድ ምክንያት የሆንኩ አንተ ራስህ ነህ። ትሰማኛለህ አይደል? ሲጀመር ይሄ ልጅ እኔ አይደለም። በዚህ ውሳኔ ደግሞ መቼም ቢሆን አልጸጸትም። መቼም ትሰማኛለህ? መሆን አለመሆኑ አይደለም ትልቁ ቁም ነገር እሺ? ዋናው ያንተ ጨካኝነት ነው። እንዴት ነው ነፍስ የምታጠፋው? ነፍስ ታጠፋለህ? ቆይ አንተ ምን አድርግ ነው የምትለኝ? ምን ማድረግ ነበርብኝ? በዛ ሰዓት ምንም እንዳልነበረኝ ታውቃለህ አይደል? እና ህፃን ልጅ ያልተወለደ ህፃን ልጅ ይቀጣ? በእናንተ ጸብ ያልተወለደ ህፃን ልጅ ይቀጣ? ዝም በል አታስረዳኝ። በዚህ ጉዳይ ማውራት እንደማልፈልግ ታውቃለህ አይደል? ዝም በል።
እባክህን በቃ እኔን ተወኝ። እኔ ላንተ መሆን ሴት አይደለሁም። እባክህን በቃ እኔን ተወኝ። እውነት አንተ እኔን ወደኸኝ ነው ሄኖክን ለመበቀል ነው እንደዚህ የምታደርገው? እባክህን ሮቤል እረፍ። ሮቤል? ማን ነው ሮቤል? የአክስቴ ልጅ እኮ ነው እና ድንገት ሳስታውሰው ደወልኩለት። የአክስት ልጅ እንዳለሽ እኮ አልነገርሽኝም ነበረ። ያው ሁሉም ነገር ቀስ በቀስ ይደርሳል ብዬ እኮ ነው። ጥሩ። አክስት እያለችሽ እኮ ጎዳና መውደቅሽ ገርሞኝ ነው። እሷ እኮ እዚህ አትኖርም። ማለቴ ደሞም እኮ አንተን ለኔ ስላዘጋጀልኝ አይደለ ጎዳና ላይ ወጣሁት። ጥሩ ነው የኔ ልዕልት። በቃ እኔ ገብቼ ሻወር ልውሰድ። እንዴ ምንድን ነው? ምንም አይደለም። ያ ባለጌ ነው አይደል እንደዚህ ያደረገሽ? ኧረ አይደለም ኬቢ። ታዲያ ምንድን ነው አይኔ ነው? ይሄ ሁላ ነገር ምንድን ነው? ቆይ መጣው ለጥሬማ የሆነ ነገር ማድረግ አለብኝ። ይሄን ልጅ ምን ተጣጣ ሄኖክ፣ አንተ የማትረባ ምን ማድረግ ይሻላል? ምን አደረኩኝ አባዬ? ጭራሽ ያራባ እጅን አነሳባት። አንተ ኬቢ በእናትሽ መቼም የማይታረቅ ሁለተኛ እጅን ብታነሳባት ነግሬሃለሁ። የማይረባ አባቴ ፊት ስላስመሰልሽ ምቶሽ እንዳይመስልሽ ስለገራገርሽኝ ማለቅሽ። እንዴ ቆይ እኔ ምን አደረኩኝ እንዴ? ለራሴ ጭንቀት አለብኝ። ምንድነው ችግር ግን? አንተ ደግሞ በአንተ ጥፋት እንደሆነም ታውቃለህ። ጥፋቱ ማን እንደሆነ ታውቂያለሽ። በደንብ አፈምረሽ ታውቂያለሽ። ቆይ ሮቤል የሚያስፈራረኝ አይበቃም እንዴ? ቆይ ለምን አንተ ትጨመርብኛለህ? ቆይ ደግሞ እሱ ምን ብሎ የሚያስፈራራሽ? ምን አለ እዛው አንቅ አድርጎ አስቀረልኝ ኑሮ። በጭራሽ አላዝንልሽም። ሄኖክ እባክህን፣ ከሱ ጋር ፈልጌ ያደረኩት ምንም አይነት ነገር የለም። ኧረ እባክሽ፣ እንደዛማ ቢሆን ኖሮ አይንሽን በጨው አጥበሽ እኔን ከአባቴ ጋር ለማጣላት እዚህ ቤት ባልመጣሽ ነበር። የማትረቢ ሄኖክ፣ ስነ ስርዓት ያዝ። እየተናገርከኝ ነው ደግሞ። ይሄም አልበቃ ብሎሽ ጭራሽ ካንተ ላይ ያረገዝኩት ብለሽ እዚህ ቤት መጣሽ። ቆይ ግን ምን አይነት የምታሳፈሪ የተዋረድሽ ሰው ነሽ ግን? እኔ ከሱ አላረገዝኩም። ያረገዝኩት ካንተ ነው። በቃ እውነቱ ይሄ ነው። እሺ ቆይ ምን ማረጋገጫለሽ ስለሱ? እርግጠኛ ነኝ። በቃ ውስጤ ይነግሩኛል። ቆይ ስለምን ውስጥ ነው የምታወሪው? ሲጀመር ሮቤል ምን ለማግኘት ነው ልጁ የኔ ነበር የሚለኝ? እኔ እናንተን ለመለየት ነው። አሁንም ቢሆን እኔ እናንተን ለማጣላት በጣም ብዙ ስራ እየሰራ ነው። ትሰሚኛለሽ? እኔና አንቺ አንድ ላይ አይደለም። ስለዚህ እኛም መለያየቱ ምንም ቢሆን አይጠቅሙም። ሲጀመር አንድ ላይ የሆኑ ሰዎች ነው ሊለያዩ የሚችሉት። ተው እባክህን እንደዚህ አትበል። ቢያንስ ያሳለፍናቸውን የፍቅር ጊዜያቶች አስብ። ቁጣውንም ዱላውንም ሁሉንም ነገር እችለዋለሁ። እባክህን አታስከፋኝ። ከምንም በላይ ግን ምን እንደሚጸጽተኝ ታውቂያለሽ? ለአንቺ ልቤ መስጠቴ በጣም ነው የሚያንገበግበኝ። እንደምትወደኝ አውቃለሁ። አባትህን ብዬ ስለመጣሁ ነው እንጂ ተቀየምከኝ። ደግሞ የመጣሁበት ምክንያትም ላንተ ነው። ትሰሚኛለሽ? መምጣት አልነበረብሽም። ይሄ እኮ የሚያሳየው ርካሽነትሽን። ትሰማኛለህ? እኔ ርካሽ አይደለሁም። በጣም ታሳፍራለህ። እሺ እኔ አንተን ለማግኘት ብዬ ስንት ዋጋ እንደከፈልኩ ታውቃለህ? አንተን ለማግኘት ብዬ ነው እዚህ የመጣሁት። አንተ ግን አሁንም ድረስ ትሰድበኛለህ። ቆሻሻ ነህ። እሺ እኔ ለማግኘት ምንም ነገር ማድረግ አይጠበቅብሽም። ከቻልሽ ስለማልፈልግሽ ይሄንን ቤት ለቀሽልኝ እንጂ አልወጣም። ምክንያቱም ቤቱ የኔ ቤት ነው። ጥሩ። እንደዛ ከሆነ እያንዳንዱ ጉድሽን ለአባዬ ነግረውና አፍንጫሽን ይዞ ከዚህ ቤት አስወጣሽ። ይሄ አባዬ ምናምን የምትለው ሰውዬ ከአንተ ይልቅ እኔን ነው የሚያምነው። አንተን የሚያምንበት ምንም አይነት ምክንያት የለም። ቢያንስ ለራስ ብትዘጋ ይሻላል። እሺ ለነገሩ አንቺ ምን ታረጊ? የገዛ አባቴ ነው የሚያስደፍረኝ። ወይኔ ጉዴ! እኔ ጣጣ ውስጥ ነው የገቡት። ባልመተው ይሻለኝ ነበር። እሺ ምንድን ነው የማደርገው? ጋሼ ምንድን ነው ነበር ስታደርግ የነበረው? ምን አደረኩኝ ጋሼ? እንዴ ጋሼ ልቀቁኝ! ምንም አላደረኩም ጋሼ። ምንድን ነበር ስታደርግ የነበረው አንተ የማትረባ? ምን አደረኩኝ ጋሼ? ልቀቁኝ! ምን አደረኩኝ እኔ? ትናንት ምን ስታደርግ ነው ያየው? ጉሊት ከመሸጡ ዋጋ ጉሊት ጋሼ እቃ በዝቶባት አግዜም ብለህ ነው።
ምንድነው የምታግዛት? ያላየው መሰል ቁጭ ብለህ ስታወራት ስለምን እያወራችሁ ነበር? አሁን ቶሎ ተናገር። ጋሽ ሁሌ እዛ ተቀምጠህ ስለማያት ምክንያቷን ለማወቅ ሌላ ምንም አይደለም ጋሽ። ውላ ብታድር አንተ ምን ቤት ነህ? አንተ የማትረባ አሁን አንቄ ልግደል ሲጥል አድርገህ የምትነግረኝ ነገር ስላሳዘነኝ ጋሽ ማግዛት ነገር ካለ ብዬ ነው፣ ሌላ ምንም አይደለም። ትሰማለህ? ሁለተኛ አጠገቧ እንዳላይ ትሰማለህ? ለምን? ምን አገባ? እምቢ ካልክ ከቤት አባርራሉ። አይ ካልክ ግን እግሬን ነው የምቆርጠው። ማትረባ የሆነ ነገር አለ ማለት ነው እንጂ ያለ ምክንያት እንደዚህ ያደርጉም ጋሽ፣ ያለ ምክንያት ነው ያናገሩኝ። እውነትም የሄኖክ እናት ናት ማለት ነው። ሁሉንም ነገር ማጣራት አለብን። የኔ ቆንጆ ማውራሽ ነገር አለ። ወይኔ ጌታ ምንድን ነው? እስኪ ንገረኝ። ችግር የለውም። ደግሞ ካወራን በጣም ረጅም ጊዜ ሆነን አይደል? እውነት ነው። እኔና አንቺ ካወራን ብዙ ጊዜ ሆኖናል። ዛሬ ግን ለኔና ለአንቺ የሚጠቅም ነገር አለ። የሚጠቅም ነገር ምንድን ነው? እሱ ቶሎ ንገረኝ እስኪ። በመጀመሪያ መንቀሳቀሻ መኪና ልገዛልሽ አስቤያለሁ። ኦ የምርህን ነው ኬብዬ? እውነት በጣም ነው የማመሰግነው። ይህ እኮ ለእኔ በጣም ትልቅ ነገር ነው። እንደሚያስደስትሽ አውቃለሁ። ግን ደግሞ አንድ ነገር ማድረግ አለብን። ምንድን ነው የምናደርገው? ሳምንት ቅዳሜ መጋባት አለብን። እሱን ደግሞ አስቤበታለሁ። መጋባት? አዎ የኔ ቆንጆ፣ ልጅ መውለድ አለብን። እንደምታየው እድሜ እየገፋ ነው። ተተኪ ደግሞ ልጅ ያስፈልገኛል። ኬብዬ ግን ትንሽ አልቸኩልም? ማለቴ ተረጋግተን እኮ ይሆናል። በጣም ነው የዘገየን ነው። ስለዚህ ተዘጋጅ። እኔ ለቅዳሜ ዝግጁ ነኝ። ቅዳሜ? አዎ ቅዳሜ ቀለል ባለ ፕሮግራም እንጋባለን። ከዛ በኋላ ደግሞ እኔና አንቺ በደስታ እንኖራለን። ቅዳሜ? ቅዳሜማ አይሆንም ኬብዬ። ማለቴ በጣም ቸኮልን። እኔም የማሳውቃቸው ሰዎች አሉ። እንዴት ነው ሳልነግራቸው የማገባው? ደግሞ ይቀየሙኛል። አያስፈልግም። ቤት ያለን እንበቃለን። ቀለበት እናስራለን። አይሻልም? እንደዛም አይደለም እኮ ቤቢ። ግን እኔ አሁን ዝግጁ አይደለሁም። ማለቴ በቃ ቀድመ ብትነግረኝ ኖሮ ለቅዳሜ ይዘጋጅ ነበር። ምንድን ነው የማይሆነው? ይሆናል አልኩሽ፣ ይሆናል። እኔ ወስኛለሁ። እሺ ስማኝ እንጂ አንድ ጊዜ። እኔ ተናግሬያለሁ። አንቺን ቁጭ አድርጌ የምቀልበት ምንም ምክንያት የለም። ተግባባን? አንቺን ቁጭ አድርጌ የምቀልብበት ምንም ምክንያት የለኝም ነው ያልኩህ ኬቢ። አዎ ቤት ያመጣሁሽ ብቸኛ ላለመሆን ነው። አልጋ ለይቶ ለማደር አይደለም። አውቃለሁ፣ ግን ደግሞ ዝም በይ፣ አትመልሽልኝ። ከአሁን በኋላ እኔ የምልሽን ብቻ ነው የምታደርጊው። ተግባባን? ቤብ እኔን መታኸኝ? ነግሬሻለሁ። ከአሁን በኋላ እዚህ ቤት ውስጥ የምታደርጊው እኔ የምልሽን ብቻ ነው። ተግባባን? ነግሬሻለሁ። ቆይ ምን አይነት ጣጣ ውስጥ ነው የገባሁት? ወይኔ ቆይ ለምንድን ነው ማንም ሰው የማይረዳኝ? ቆይ እኔ መኖር የለብኝም እንዴ? እሺ ምንድን ነው የማደርገው አሁን? የት ስትሄድ ነው? ምን አገባሽ? እባክህን የሆነ የማናገር ጉዳይ አለኝ። እባክህን አንድ ጊዜ አዳምጠኝ። ለሁለታችን ነው የሚጠቅመን። እኔ ከአንቺ ጋር ማውራት ካልፈልጉስ? አልገባሽም? ድምፅሽን መስማት እራሱ እንዴት እያስጠላኝ እንደሆነ ነገርኩህ እኮ። ጉዳዩ በጣም አሳሳቢ ጉዳይ ነው። እባክህን አንድ ጊዜ ብቻ አዳምጠኝ። አላዳመጥሽም። ትሰሚኛለሽ? እንደውም ከዚህ በኋላ ከአንቺ ጋር የሚያገናኘኝ ነገር አልፈልግም እያልኩሽ። ቆይ ብታዳምጠኝ ምን ትሆናለህ? ትሞታለህ እንዴ? ምን አይነት ጨካኝ ነህ ግን አንተ! እንዴ ጨካኝ? ጨካኔን እኮ ከማን እንደተማርኩት በደንብ አሳምናለሽ ታውቂያለሽ። ስለዚህ መጨከን የሚጠበቅ ነገር ነው። እባክህ አሁን ይሄ የመጨረሻ ሰዓታችን ነው። ልቀቂኝ ወረሰ። አንቺ ማስመሰል አያስጠላሽም እንዴ? የኔ ጌታ ላታልልክ ወይም ደግሞ ልዋሻ አይደለም እኮ። ምን እንደምትነግሪኝ? አብርሃም ውጭ እየጠበቀኝ ነው። ቅዳሜ ልንጋባ ነው። ከማን ጋር የምትጋቢው? አባትህ ቅዳሜ እንጋባለን ብሎኛል።
ልጅ መውለድ እፈልጋለሁ ብሎኛል። ፈቅደሽ ሳይሆን ተገደሽ ነው የምታገቢኝ ብሎኛል። ኧረ እባክሽ አባዬ እንደዛ አለሽ? የምሬን ነው። እንደዚህ ጨካኝ እንደሆነ አላውቅም ነበር። አንቺ አባዬ ነው ጨካኝ የምትይው? ቆይ ቤቱ አስጠግቶ ስላልኖረሽ ለውለታው ይሄንን ነው የምከፍይው? መታኝ። አንቺን ቁጭ አድርጌ የምቀልብበት ምንም አይነት ምክንያት የለኝም ብሎኛል። ቅዳሜ ደግሞ ቀለበት እናስራለን። ቆይ ይህንን ነገር ስታስቢው ማምንሽ ይመስልሽ? አንቺ ውሸት አያስጠላሽም እንዴ? አልዋሽም ሄኒ፣ እባክህን አድነኝ። ተጋብተን ልጅ እንወልዳለን ብሎ አስጠንቅቆኛል። ከሆነም ጥሩ። አንቺ የሚገባሽ ይሄ ነው። እንደውም ሳስበው ለጥፋትሽ ጥሩ መቀጫ ነው። እኔ ራሴን ነው የማጠፋው ሄኒ፣ እባክህን ያለኝ አንተ ብቻ ነህ፣ ተረዳኝ። ትሰሚኛለሽ? አንድ ነገር ልንገርሽ። ከዚህ በኋላ የአባቴን ስም በክፉ ስታነሽ እንዳትሰማሽ። ተግባባን? ሰማሽኝ አይደል? ማትረብ ምንድን ነው ማለት? ወይኔ አምላክ፣ መጠጊያ እንኳን እኮ የለኝም። አንተ ደግሞ ምን አይነት ነገር ውስጥ እንገባ? ምን አውቅልህ? ለእኔ እናደኛለች እያልክ እዛ ሸራ ነው የምትበላው። ተወኝ በእናትህ። ጭራሽ ብላ ብላ ሰውን ማጥፋት አልጀመረችም። ስለማን የምትለው? ስለ አባቴ ነው። እኔ ይቅርታ አድርግልኝ አብራ። ምን ብዬ ራሱ እንደማወራ ግራ እየገባኝ ነው። አባት ከነገሩ አባት ከባድ ሰው ናቸው። በጣም ከባድ ሰው ናቸው። የዋዛ አይደለም። አልገባኝም ግን አብርሃም፣ እኔ ማላውቀው ልትነግረኝ የምትፈልገው ነገር አለ? እሱን ተው፣ ሌላ ጊዜ እነግርሃለሁ። ቆይ አንተ ምንድነው እንደዚህ ያበሳጭ? አባዬ ቅዳሜ ያገባሻለሁ አለኝ። ሊያውም ደግሞ በዛቻና ማስፈራሪያ ነው አትለኝ? ፋዘር ናቸው እንደዚህ ያሉት? አዎ አባዬ ለቅዳሜ ተዘጋጅ ቀለበት አለኝ ብሎኛል አትለኝ? ማለት ልስቅም ፈለግኩኝ። አባቴን አታውቁም ማለት ነው? በጣም እኮ ምስኪን ሰው። ምስኪን? በጣም ምስኪን። እኛ ምስኪን ሰው አናውቅም እንዴ? ቆይ ለመሆኑ እሷ እሺ አለቻቸው? ለነገሩ ወዳ ትላለች እንዴ? ምን እያልክ ነው አብርሃም? አባቴን ያላውቀውም እንዴ? እንደው ቆይ ቢጠይቃት ራሱ እኔ እንዴት ነው እሺ የምለው? ገና እኮ ፍቅሯ አልወጣልኝም። ስለዚህ ለእሷ አስበው ደግሞ ለአባት ተጨንቃ አይደለም ማለት ነው? በእርግጥ ለስሯ ቀጣታል፣ ግን ደግሞ በጭራሽ የሌላ ሶስቱን ቆሜ ያለ ጭራሽ ደግሞ አባቴ። ስለዚህ በግልጽ ከአባት ጋር ጦርነት ልታውጅ ነው ማለት ነው? ይኸውልህ ይህ ጦርነት ኦልሬዲ አሸናፊ የታወቀ ጦርነት ነው። ይኸውልህ ትሰማኛለህ አብርሃም? ካስፈለገኝ ዛሬውን እውነቱን እነግረዋለሁ። ማመን አለማመን ደግሞ የራሱ ጉዳይ ነው። ይቅርብህ እንዳትነግረው። ትሰማኛለህ? ይቅርብህ። ይኸውልህ ከዋርካ ጋር አትጋጭ። ወስደህ ሚስትህን ማስረከብ። አብርሽ ግን አባቴ እንደክፍሶ ነው እንደምታ በጣም እኮ ደግና ምስኪን ሰው። በዛ ላይ እኔን ለማሳደግ የከፈለው መስዋዕትነት እኔ አላውቅም። ደግ፣ በጣም ደግ። ትሰማኛለህ? ከፈለክ ሌላ ወሬ አውራኝ እሺ? እንደውም አንድ ነገር ልንገርህ፣ ከሮቤል በላይ አባትን ብትፈራቸው ነው የሚሻለው፣ እንዳይነጥቁ። ኧረ በስመ አብ! ምንድን ነው የምታወራው ግን አብርሃም? የማወራው ነገር ቅዳሜ ይገባል እሺ? እስቲ እኔ ልጅ የማወራ ነገር አለ። እስቲ ቁጭ በል። ምን ደሞ አባዬ? ቅድም ያልከኝ ነገር ረሳው ነው? እስቲ እኔ ልጅ በአባት ግን ይያዛል እንዴ? ደግሞ ማድረግ አልነበረብህም። እስቲ ቁጭ በል። አባዬ እያረኩ ያሉት እኮ እያንዳንዱ ነገር ለአንተ በማሰብ ነው። እሱን ተወውና የአባትህ መደሰት አንተንም እንደሚያስደስት አውቃለሁ። አባዬ ያንተ ደስታ ለእኔ ከምንም ነገር በላይ ነው። ምንድን ነው? አውቃለሁ የኔ ልጅ፣ መጪው ቅዳሜ ላይ ትልቅ ነገር አለ። ቅዳሜ? ምንድን ነው አባዬ? ከቤቲ ጋር ልንጋባ ወስነናል። ደስ አይልም እንዴ? ቆይ አባዬ የምርህ ነው? የኔ ልጅ በቅርቡ ወንድም ይኖረዋል። እንኳን ደስ ያለ።
አባ ግን እርግጠኛ ነኝ ይህን ነገር አስበህበት ነው? ወስኛለሁ። ተዘጋጅ። ጓደኞችንም መጥራት ትችላለህ። ቤታችን ትልቅ ድግስ ይኖራል። ቆይ ማለት ቆይ እንዴት እንደዚህ በፍጥነት ሊሆን ቻለ? እኔ ብያት ነበር። ያው እሷ ቅዳሜ ካልሆነ ብላ ድርቅ አለች።